ቪዲዮ ካላበራ ልገባ ስለሆነ ቪዲዮ ካልበራ ዋጋ የለውም። ማሪ ያለ ቪዲዮ አንቀበልም። ይሰማል ተመልሳ ምክንያቱም ከአመት ከ6 ወር ከ3 ወር በየደረጃው ነው ያመጣውልሽ። ያኔ ሁሉ ነው። በጣም ጥሩ በጣም ጥሩ። እሺ አስገቢያቸው ሌሎች። ሳርጌ እንኳን ደህና መጣሽ። አቡዬ እንዴት ነሽ? ሰላም ነው አለን። ሳርጌ እንዴት ነሽ? ደህና ነሽ? እኔ ሰላም ነኝ። ቆየሁባቸው ጋይስ። ትናንትና ነግሬያቸዋለሁ። እናንተ ዝም ብላችሁ አዳምጡ፣ ግራ ቀኙን እዩ፣ አዳምጡ። ዝም ብላችሁ በመንጋ እንዳትነዱ። ሁለቱንም ወገን በደንብ አዳምጡ፣ ግራ ቀኝ እዩ። ከዛም በኋላ መጨረሻ ላይ ሀቅ ማን ጋር ነው ያለው እናያለን። ይህን ደግሞ የምናየው ከማዳመጥ ግራና ቀኝ በእርጋታ በማዳመጥ ነው። እሺ እናንተ እኮ አይተናል። አንዴ ከሌን ጀግና፣ አንዴ ከሌን ጀግና፣ አንዴ ከሌን ጀግና፣ አንዴ ከሌን ጀግና ሰኩ ማቋማችሁት ነው ሲኮቱን መታቁ ነገሩ ያላት። ምን ይዘሽ መጣሽ ገነት ዛሬ? አይ ትላንትና የለኝም እኔ አልሽጥም ያለችውም አለ። ፕሮዳክት አተሳስቻ አላኩም ያለችው መረጃም ዋትሳፕን አለኝ። ከዛ በተረፈ ደግሞ ጥያቄ አልጨረሽም ነበረ፣ በዛው ተቋርጠን ነው የተለያየ ነው። ለምን ቆየሽ? ለምን አይ እንትን ነው አንቺ መረጃ ስለተሳሳትኩኝ በነፃ ይሄን ትውሰድ ያለችበትን መረጃ አቅርቢ ብዬሽ ትናንትና ማቅረብ አልቻልሽም ነበር። መረጃ እስካላቀረብሽ ድረስ ትንሽ ውድቅ ነው አለ ካለሽ ካለ አሁን አሰሚ ጋር የተላላለ አሁን አሰሚ ከሶሊያና አንደበት ስለተሳሳትኩኝ ይህንን ሳ በነፃ ትውሰድ የሚል ነው የምፈልገው። ማለት እኔ ለሰራተኛዋ ነግሬ ሰራተኛዋ ነግሬያት እንዲህ ብላለች። ፕሮዳክቱን ይሄን ስላልወሰደች ነው እና ሙሉ ፓኬጁን በነፃ ላኪላት ያለችው ሰራተኛዋ የላከች ሜሴጅ አለ። በጣም ጥሩ። እሺ የሰራተኛዋን ቮይስ ክፈችና ሰራተኛዋ ተጠርታ ትጠይቃለች። ይሄንን ቮይስ አይደለም ቴክስት ነው። አሳይሻለሁ፣ አዙሬ ያሳያለሁ። የራሷ ከነ ቁጥሩ አሳያለሁ። አቡዬ ትናንት የጨረስነው ነው፣ ግን እኔ ሰው ሀቅ ስላለኝ ችግር የለብኝም። ያኔ ሀቅ ስላለኝ ነው እንጂ እሷ መምጣት የነበረባትም ሴት አይደለችም። ትናንት ዘግተሽ ነበረ። ዋን ሰከንድ ገነት ኖ አይደለም። ትናንትና ማስረጃ የለኝም ብላ ነበር። ዛሬ ማስረጃ ይዛ መታ ነው። አንቺ መሳፍቼ ነው የገባሁበት ስልክ ስለሆነ ነው አለኝ። የገባሁበት ስልክ ስለሆነ ማውጣት አሳይና ዙረሽ። እሺ ከዛ ሰራተኛዋን እንጠራታለን። መጀመሪያ ስትናገሪ ሶሊያና አለች ነበር ያልሽ። አሁን ደግሞ ሰራተኛ ሶሊያና ሳትላት ሊሆንስ ያለችው አይደለም። እኔ ፊቴን አሳየዋትም ለሰራተኛዋ ቪዲዮ ስለምንደዋወል ቦታም በጣም ሰራተኛዋን ትጠራታለች። ሶሊያና አንቺ ስለተሳሳትኩኝ ካሳ ይህንን በነፃ ላኪ ብዬሻለሁ አላልኩሽም ብለሽ ጠይቂያት ጠርተሽ ሰራተኛዋ ቦታም ደውዬ አሳይቻት። ከዛ ቆይ ተረጋጊ እስቲ ጊዜ ሲጭዋለችን ጊዜ ሰጠውና ኧረ እባካችሁ ፊቴ የሆነ ነገር ላኪ ስላት ባክሽ ቆፍጠን በይ ምንም ማለት አይደለም ይስተካከላል አለች። ከዛ ጓደኛ የነበሩ ናቸው እኮ ገባሽ? እዚህ ጋር ጓደኛ የነበሩ ስለሆኑ እዚህ ጋር አምጥተሽ የድሮ ገበናን ሁለቱ እኔ አሰሪ ነኝ የኔ ሰራተኛ ከእሷ ጋር ጓደኛ የነበሩ ናቸው። ገብቶ ትናንትና በሌላ ጉዳይ ሌላ የማልፈልገውን ነገር ነው የሰማሁት። እዚህ ጋር ባቴቨር ሶሊያና ጓደኛስ ቢሆኑ እንዴ ጥሩ ሰራተኛ ካልሆነች ማባረር አለብሽ አይደል? ሰራተኛሽ ታማኝ ካልሆነች ያላልሽውን ልትሆነ ብለሻል። ካልሽ ብያለሁ ብለሽ ተናገሪ። ካላልሽ ደግሞ ያላልሽውን ነገር ለከስተመር የምታስተላልፍ ከሆነ ታማኝ ሰራተኛ አይደለችም። እሷን አባረሽ ሌላ ታማኝ ሰራተኛ መቅጠር አለብሽ። እኔ መሸፋፈን ምናምን አልወድም። ሀቅ ነው። ስለዚህ ካለች መታ ብያለሁ ግን እሷ ሌላ ያላለችኝም ትበል ብላት ከሆነ ደግሞ ትናገር። እሺ ክፈችው ይታያል። ትምጣ ይታያ አታንቀጥቅጨው። ቆይ እሺ ሰራተኛዋ ትምጣ። እኔ እኮ ሳላቅ ሀቡዬ በአንድ ፖፖንራ ምግብ ሲበሉ የነበሩ ምናምን ናቸው። ይሄ ሌላ ታሪክ ነው ሀቡዬ። እኔ እንኳን ሳላቅ ጭንቄ ድረስ ሄዳ ምግብ ቤት ሄደው እኔን ሳታስፈቅድ ኢቨን ነው የምልሽ እኔ በማላውቀው ምግብ ቤት ሄደው እኔ በማላውቀው ነው የምልሽ ትምጣሱ ቃላቅም ይሄን ያክል ምጫን ሰው አይደለሁም። ይሄ ትክክል አይደለም። ሶሊያና አንቺ አለቃ እንደ አለቃ ነው አክት ማድረግ ያለበት። አለቃ እንደ አለቃ ነው መሆን ያለበት። አለቃ ሆነሽ ደግሞ ከሰራተኞች ጋር እንደ ጓደኛ የምትሆኚ ከሆነ ደግሞ ምንድን ነው የሚሆነው?
ባውንደሪ የሚባል ነገር አይኖርም ባንቺና በሰራተኞችሽ። ሰራተኛና አሰሪ እንደ ሰራተኛና አሰሪ ነው ሪሌሽንሽፓቸው ሊሆን የሚገባው። ካልሆነ ደግሞ ማስተካከል አለብሻ። ችግርሽን እያስተካከልሽ ትሄጃለሽ። ሶ ገነት ልጅቷ ትምጣና አላልኩም ካለች፣ ስለዚህ አንቺ ራሷ ማስረጃ ማቅረብ አለባት። ልጅቷ ሶሊያና ብላኛለች ካለች ለማለቷ ቮይስ ማስረጃ ማቅረብ አለባት። ከሌለ ከራሷ ፈጥራ ነው ያለችው ማለት ነው። ስለዚህ ተልኮልኛል ለመድኃኒቱ። እንዴት ልጅቷ ከራሷ ትልካለች? ምክንያቱም በነፃ ተልኮልኛል እኮ ሳልከፍል ወስጃለሁ። ኮላጅን እና ቻፕስቲክ 50 ብር እኮ አሰባ ሳታቅ ከሆነ በነፃ የላከችልሽ ኪሳራውን ራሷ ትከፍላለች። ሞዴሬተር የነበረች እንኳን ለእሷ እኮ እኔ ተቸገረኝ ላለኝ ዝም ብዬ አንስቼ የምሰጥ ነኝ። እንኳን አይደለም ሞዴሬተር ይሆናል። ከዛ ያለፈ እኮ አልኩሽ የበዓል ዕለት ለልጄ ለሰራተኛ ሳልክ ምግብ ለእሷን የላኩልሽ ባት ማች እሷ ማለት የኔ የነበረች ሰው ነች እያልኩሽ ነው። ያኔ በነፃ ተላከልኝ ነው። ለጋሽ ልብ ያለው ነው በነፃ የሚሰጠው እንጂ እዚህ ጋር ነፃ የተላከልኝ ስህተት ብቻ አይደለም። ባይዘው በጣም ለብዙ ሰዎች ነፃ ተልኳል። የባለት እሷ አንዴ እንትን ሞዴሬተር የራሱ ሜንሽን አርጋኝ የፖስተችው ላይ ጉቺ በነፃ ስጦታ እንደላከችላት ሶሊያና እና ፕሮዳክቱ እንደተጠቀመችው ላይቫ ላይ ተናግራል። ሀቢባ አድርሱልኝ ብላ ስክሪን ሪከርድ አርጋ ሞዴሬተር ዜድ ሜንሽን አርጋኝ ፖስት ስቶሪ ላይ ልካልኝ ሜንሽን ስታደርገኝ በውስጥ መቶልኝ በኢንቦክስ እና ለብዙ ሰው ስጦታ ነፃ ልካለች። አይደለም ለአንቺ ሞዴሬተሯ በጣም ለብዙ ሰዎች በነፃ ፕሮዳክቱን አዘ ጊፍት ልካላቸዋለች። ለሳሪ አላበሻም ለጉቺም አይደለ ነፃ ነው አይደል ላክሽላቸው። እሷን ታዩና ካስተመሮች ሲመጡ ዛሬ እኮ ደሞዝ የለኝም ሲሉኝ እንኳን በሚቀጥሉት ከፍላላችሁ እያልኩ የሰጧቸው በጣም ብዙ ናቸው። ይሄ ለጋሽ ልብ ስላለኝ ነው እንጂ እንትና እንደዚህ እንትን ችግር የለብኝም እኔ። ይሄ ባህሪ እንደሆነ ጠንቅቃም ታውቃለች። ትመጣለች። የምትሰጥበት ነገር አለ፣ ስጦታ የምትሰጥበት ነገር አለሽ። ስንገዛ ሽቶም ትጨምራለች፣ ምንም ትጨምራለች። እሱን እኮ አይደለም። ይሄ ደግሞ እየተጻጻፍ ነው። ፊቴ ተበላሽቶ ሂጄ መስክሬ ሱቋ ድረስ ሂጄ አሳይቼ ከእንደገና ተመልሼ መጥቼ ፊቴ ተበላሸ ኧረ የሆነ ነገር ላኪ ስላት ነግሬያታለሁ። ሀቡዬ አንድ ፖይንት የምትጠይቂልኝ እኔ ሞዴሬተር ሆና ላይቭ ገብቼ ለምን ለእኔ አትነግረኝም? እሺ ለምን ለእኔ አትነግረኝም ነበር? ነገር ያልፈለግኩት ቢኮስ ከስተምር እየተጠቀመ ነው። ስለዚህ ከስተመር እየተጠቀመ ከሆነ ገነት እኔ ፐርሰናሊ እስካላስቀየመችኝ ድረስ ሶሊያና ከስተመር ገደል ይግባ። እኔን ስትደርስብኝ ብቻ ይሄ ይኸውልሽ የአንቺን ራስ ወዳድነት ነው የሚያሳየው። ገነት እኔን ስትደርስብኝ ብቻ ሶሊያና ሚዲያ ላይ ወጥቼ ፕሮዳክቷ ጥሩ አይደለም ብዬ እናገራለሁ። እኔን ፐርሰናሊ እስካልነካችኝ ድረስ እኔን እስከጠቀመችኝ ለእኔ ጥሩ እስከሆነችልኝ ድረስ አያገባኝም ነው። ስለዚህ ከስተመር እየተጠቀመ ነበረ የሸፈንኩልሽ እና አሁን ደግሞ እኔ እና አንቺ ስለተጣላ ሞዴሬተሪን ስላነሳሽ ሚዲያ ላይ ወጥቼ አዋርድሻለሁ ነው ጉዳይ። አልተጣለንም፣ ጥል የለንም። ይሄ አቡ ከዛ በኋላ እየተጠቀምኩኝ እያለ ፊቴ ተበላሸ ብዬ ሳሳይ ይመለሳል። አብሽር የሆነ የካርቶኑን ክሬም ስላልወሰድሽ ነው ብላለች እና የካርቶኑ ክሬም ስላካል ሲሄድ ግን ፉል ፓኬጅ ተመልሶ ስለሚላክ ፉል ፓኬጁን ላኪና ገንዘብ እንዳትቀበያት ጥሩ ሰው ናት ብላ የጻፈችልኝ ሚሴጁ አለ። እሷም እንትን ልኬላቶ ለምትሉ ትልካለች ለሰው አውቃለሁ። እንደውም እቆጣታለሁ። ታይ እንደዚህ ትከስሪያለሽ እያልኩ የምቆጣ ሰው ነኝ። ግን የኔ ድጋሚ ፊቷን አላበላሸውም ወይ አልተበላሽም ላለችው ፊቴ ተበላሽቷል ብዬ አሳይቼ ከእንደገና ፉል ፓኬጅ የካርቶኑ ማለት ይሄ መጀመሪያ አልመጣልኝም የማዳት ተብሎ አሁን የሚሰጠው ማለት ነው። የካርቶኑ ስላልገባላት ነው እና አሁን አምጪ ማሱን ይችን ክሬም አምጫትማ ትናንትና እኔ ጉግል ላይ ሰርች ያረኳት እሷ ክሬም ስላልተላከችልኝ ነው የኔ ፊት ያልጠራው ብለሽ በሁለተኛው በነፃ ፉል ፓኬጁ ሲላክልሽ አብሮ ተልኮልሽ አሁን ፊትሽ እንደዚህ አበባ መሰለ አይደል? ምንም አበባ አልመሰለም። ግን አሁን ኦልሬዲ ትቼ ያንቺ ፊት የተበላሸ ነገር አይታይም። ትናንትም ነገር ይሰራል እኮ የድሮ ፎቶሽንም ስታሳይኝ የላክሽላትን ለመጠቀም እንደዚህ ነው። እኔ አሁን በራሴ በቤት ውስጥ የምጠቀማቸው ኦልሞስት ይኸውና ከተላከ ሙሉ ነው። ብዙ አልተጠቀምኩትም። አንዷን እችን ብቻ ተጠቅሜያለሁ። አልዋሽም። ይሄኛው ይኸው አልተከፈተም። ሁሉም ነገር አለ። ይኸው እንዳልተጠቀምኩት ነው። ግን እኔ በራሴ ትቻለሁ። ኦልሞስት ሰው እንዲህ ወጥቶ አንዳንድ ቪዲዮ ሲሰራ አይቼ ይኸው እንደጀመርኩት ትቼዋለሁ። እየተጠቀምኩት አይደለም። ግን ምንድነው በራሴ ራሴን በሩዝ በማር በምናምን ራሴ መንከባከብ ጀምሬያለሁ። ትቼዋለሁ። መድኃኒቱ ሰው ታይ
ስለዚህ ሩዙና ማሩ ነው ፋ ያደረገኝ እያልሽ ነው ዛሬ። ደህና ነው ከበፊቱ ከተበላሸው በኋላ ላይ ገነት ቃልሽ አንድ አይደለም። በአቋምሽ የጸናሽ አይደለሽም። ትናንትና ፊቴ ተጎድቷል ብለሽ ነበር የመጣሽው። ዛሬ ደግሞ ፊቴ ደህና የሆነው በሩዝ እና በማር ነው ምናምን እያልሽ ነው ያለሽው። ስለዚህ አንድ ነገር ይዘሽ ነኝ። ያንቺ ፊት የውልሽ የተጎዳ ፊት አይቻለሁ። የእንትና ማናት ጽጌሬዳ ፊቷ ተጎድቷል፣ እንደዚህ ጥብስ ብሏል፣ በእሳት የተቃጠለ ልንገርሽ። ይዊ ፊቷ ጥብስ ያለ ነው። የእነሱ ተጎድቷል፣ የአንቺ ፊት አልተጎዳም። እኔ እዚህ ጋር የሚታየኝ ሌላው ሰው ይህ አላውቅም። የኔ አይን ግን ትናንትና እንደነገርኩሽ ፊትሽ ቆንጆ ነው። አስበሽበት አድረሽ ዛሬ ፊቴ ቆንጆ የሆነው በማርና በሩዝ ነው፣ በእሷ ፕሮዳክት አይደለም እያልሽ ነው። ጠጋ ብዬ ሳሳይ ይታያል። አቡ ድንገት አይታይሽም? አላውቅም። ይኸው ይታያል። የመጀመሪያ ፊትሽን አሳይና። የመጀመሪያ ፊትሽን ራሱ ይሄ ነው። ትናንትና ያሳየው እንደዚህ ይኸውልሽ፣ ገነት እንደዚህ አድርገሽ ስለሆነ ያሳየሽ የትናንትና ነው። ይኸውልሽ እንደዚህ አድርገሽ ስላሳየሽ እዚህ ጋር እና እዚህ ጋር ይኖርብሽ አይኖርብሽ በድሮ ፎቶዎች ማወቅ አልቻለም። ሙሉ ለሙሉ እዚህ ጋር ፎቶ የለኝም። እንዲህ ብዬ ለእሷ ልልክ ነው ለማዳቱ ክሬም መጀመሪያ አዱ ብለን እስኪ ፊትሽን ላኪ ስትለኝ እሱን አይታ ነው መጀመሪያ የላከችልኝ። ኦልሞስት በቃ እሷ ብቻ እንዲህ ብዬ የላኩት ፊትሽን መሸፈን ከፈለግ ሸፍኝ ስትለኝ እንዲህ ብቻ ብዬ ላኩላት። ሀቡዬ መጀመሪያ ምን ተቀብቼ ተበላሸው ነበር ያለችው። ለምን ያንን ክሬም የተቀባችው ክሬም ተጎድቶ ያንን ክሬም ለምን አልከሰሰችም? ገብቶሻል? እዚህ ጋር ሌላ ክሬም ተቀብተን ነው ስም ባልጠቅስም ከእሷ ጋር አብራ የነበረችው ካራቲን ክሬም ተቀብቼ ነው መጀመሪያ ላይ ጉዳት የደረሰው ብለዋል አይደለ? በሌላ ዳሜጅ የሆነን ፊት ጊዜ ይፈጅብኛል እኔ ለማስተካከልም ሆነ ምን ለማለት እየተናገርኩ ነው እኔ ስራዬን የምሸጠው። ገብሻል? አሁን የእነሱን ድምፅ ባሰማሽ የእነሱን ቮይስ ባሰማሽ በጣም ነው የምትደነግጩ። እኔ ልክልሻለሁ እዚህ ሚዲያ ላይም ባታሰሙ ችግር የለብኝም። ያኔ ለራስሽ ብትይዙ ማለት አስማለሁ። ለምን ሁሉ ነገር መውጣት አለበት? ገብቶሻል? እኔ እውነታው እንዲወጣ ነው የምፈልገው። እውነታው ግልጽ ብሎ እንዲታይ። አሁን አንቺ ጋር የመጣው ትናንትና ነው። እነሱ ከኔ ጋር ሞዴሬተር ከተነሱ ጀምሮ ማለት ነው ቀን በቀን የኔ ፕሮዳክት በማንቋሸሽና ቀን በቀን ስሜን በመጥራት ከኔ ላይ ገስት ላይ ከስተመሮችን በውስጥ እየገቡ እንዳትገዙ በቃ ያልሄዱበት ነገር የለም። ሀቡዬ ስነግርሽ እውነት ንቄ የተውኩ ነኝ። ብዙ ሪከርድ አለ። ብዙ ሰው ለእሷ ይሄ አይገባም የተባሉ ልጆች ናቸው። ስለ ሁለቱ ስነግርሽ እነሱ ነው የሚያፍሩበት፣ እኔ አይደለሁም። ገብቶሻል? የሰውን ርዝቅ ሰው ሊዘጋው አይችልም። የሰውን ርዝቅ ሰው ሊዘጋ አይችልም። ይኸውልሽ ገነት እዚህ ጋር ጥቁር የሚታየው ድሮ ነበር አልነበር የሚለውን የድሮ ፎቶ አምጪልኝ ብዬሽ ያመጣሹ ፎቶ ላይ አይታይም። እንደዚህ የመጀመሪያ ደስ ይላክሽላት እንደዚህ ብለሽ ነው። እንደዚህ ብለሽ ጥቁር የሚታየው የግንባርሽ ነው። እዚህ ጋር ሊያና ፕሮዳክት ነበረብሽ አልነበረብሽም ሳናቅ በእሷ ፕሮዳክት ነው የመጣብሽ የሚለውን ለመፍረድ አንችልም። እዚህ ጋር እና እዚህ ጋር ንጹህ እንደነበረ ማሳያ ፎቶ አምጪ ብዬሽ ያመጣሽው ፎቶ አንደኛው ሩቅ ነበር። ሼፕሽን ልናይ ነው ወይኛ እዚህ ጋር የተቀመጠው ፊትሽን የሚያሳይ አምጪ ያልኩሽ። ፊትሽን እያሳየሽ ቡና እየጠጣሽ ያመጣሽው ላይ ጎንና ጎንሽ አይታይም። ጎንና ጎንሽ እንዳልነበረብሽ ማስረጃ አቅርቢን ያልኩሽ አንደኛ። ሁለተኛ ነገር ደግሞ ተሳስቼ ነው ያለችው ማስረጃ አምጪ ስልሽ ራስሽ ላይ መሰከርሽ። ምናሽ አው ለሁሉም በነጻ ትሰጣለች። እኔ እንደውም እቆጣታለሁ። ትከስሪያለሽ፣ ተይ በነጻ ትስጪ እላታለሁ አልሽ። ስለዚህ በነጻ የሰጠችሽ ሞዴሬተሯ ስለሆንሽ ስለምታግዣት ነው። ሜሴጅ አለ እኮ የሰራተኛ ሜሴጅ አለ እያልኩሽ እኮ ነው። እስኪ ክፈቱ። ሰራተኛዋ ተሳስቼ ነው ሶሊያና ተሳስታ ስለሆነ እንደ ካሳ ነው አንቺ ያልሽ ትናንትና። ተሳስታ ስለሆነ ልትክሰኝ ነው በነጻ የ325 ድርሃም አሳይን። እሺ አሳየኝ። ጥሪያት ሰራተኛዋን አንቺ አሳይን። ሰራተኛዋን ጥሪያት። ሶሊያና ደውይላትና ጥሪያት። እዚህ ጋር ከዋሸች እንደውም ለአንቺ ጥሩ ነው። በዚህ አጋጣሚ ነው የሰው ልጅ በመጥፎና በጥሩ ጊዜ ነው ሰዎችን የሚለየው የሚያውቀው እውነታውን። ልዩና እናት ቪዲዮ ማታበሩ ከሆነ አወርዳችኋለሁ። ልዩና እናት ምስክርነት እስከመጣችሁ ድረስ ቪዲዮ ማብራት ግድ ነው። ቴንኪዩ ሀውዬ። ተራችሁ ሲደርስ ነው የምታወሩት። እሺ ይታያል። አሽቱ ነው የሚለው። ይኸው ቁጥሯን ማሳየት ካለብኝ ካልዘጋ ይኸው ይታያል። ኦልሬዲ ሂጄ መሰከርኩላት ነው። ሱቅ ከእሷ ጋር ሂጄ አሳይቼ የመጣሁት አስቱ የላከችልኝ እንትን ነው።
አስፊኝ ላሳይሽ። ይሄ አብረን እንዳለችው አብረን ሄደን ከሰራተኛዋ ጋር አብረን ሄደን ምግብ ቤት በልተን ፎቶ ተነስተን የተላከልኝ። ከዛ በኋላ እንግዲህ እየሄድኩ ነው። ይሄ ያው ብዙ ነገር እንጻጻፋለን፣ እናወራለን። እሺ ነይ ላይቭ ላይ ቶሎ በይ ምናምን እንባባላለን። ቆይ አንዴ ቆይ ሙቤ እንትኑን አንበሳ ከነ ልጁን ትንሽ ሞልቶልኛል። ዩኒቨርሷን ሙላት፣ ዩኒቨርሷን ሂድባት አንተና ልዩነቱን እኔ ቤትክ መጥቼ እሰጥካለሁ። አውርድልካለሁ የሆነ ነገር ልዩነቱን በአንበሳና ልጇና በዩኒቨርስ ያለውን ልዩነት እኔ ቤትክ መጥቼ ይሰጠሃለሁ። እሺ እንዳደግምበት ላይ ጋላሪ ልንገርሽ፣ ገነት ወደ ጎን አታውጩ። እንደዚህ ካረግሹ ግማሹ ነው የሚታየን። እንዲህ አርጊው፣ መሀል ላይ አርጊው፣ መሀል ላይ። አዎ ከዛ ትንሽ ራቅ። አዎ አሁን ጀምሪ። አሁን ይሄ ከላይ ሂጄ ሱቅ ደርሼ የመጣሁት ፎቶ አልፏል፣ አይታችኋል? ኦኬ እዚህ ጋር ፊቴ ተበላሽቶ በቦታም ደውዬ ፊቴ ብዬ ጻፍኩኝ። ባታቅርቢው እኮ ይታየናል እኮ ስታቀርቢው ይቆርጣል። በቃ እንደሱ የሆነ ነገር ላኩልኝ ብዬ ጻፍኩላት። እሺ ኦኬ ከዛ ስታፈጥ የሚያለቅስ እንትንና እንትን ላኩላት። ሪከርዷ ሶሪ አይሰማም። ቆይ ብሉቶዝ ላይ እንትን ላይ ነው ላውጣ። ኤርፎን ላይ ነኝ። እሺ ንቀይና ይሰማል። አሁን አይ ቲንክ ብያሰ ትእዛዝ ይዤ እኮ ነው ማሬ ቃል ማስተካክለው ነበር። ለዛ ነው እሺ ስደውልሽ ደግሞ ወዳነሽ እንጎትም ለዘጋሽ ጠንገብሽ አይዞሽ በቃ ቆፍጠን ነው ይላከልሻል። ትእዛዝ ይዤ ነው ቦታም ላይ ሲደውል አታንሽም። አይዞሽ አቡ ከፊት ትታጠብ እያሉ ነው። ፊቷን ትታጠብ። አዎ ታጠቢ። ቴንክ ዩ ታጠቢ ፕሊስ። እውነታቸውን ነው። ለምን ትናንትና ልጆች ታጥበዋለን የራሳቸው ነው። በባይታችን ላይ ይህን ሳሙና ተጠቀሙት። በጣም ምርጥ ሳሙና ነው። ከሷ ነው ከሱዳና ነው ገዛሽው? ኦኬ እኛ ሀቡዬ ልኬልሻለሁ እስከነ ቁጥሩ ሳተርዴይ ጃንዋሪ 31 ማርች ዛሬ ማርች 6 ነው። ኦኬ ወር ከሳምንት ይሄ ክሬሙን ያዘዘችው ጃንዋሪ 31 ነው። ሶ ወር ከሳምንት ትክክል ነኝ። ቅድምም ብዬሻለሁ ወር ከሳምንት 100%። እሺ እናመሰግናለን። እስቲ ከታጠብሽ በኋላ ፊትሽ ለውጥ እናመሰግናለን እናት። እሺ ወደ እሺ ቴንኪው። እሺ አጠቃቀሙ ልክ እናት እንዳስረዳችሁ ተበዳዮች ትላላችሁ እንዴት እንደተጠቀማችሁ የሰራችሁትን ስህተት እንድናውቀው የሰራችሁ ስህተት ካለ በአጠቃቀም እንድናውቀው አጠቃቀማችሁ ልክ እናት ባስረዳችሁ መልኩ ታስረዳላችሁ ማለት ነው። ቴንኪው። ማን ነው ቀድሞ የገባው? ከሶስት ተጎጂዎች ዋንዴይ፣ ቤዛ፣ ልዩ። ማን ነው ከሶስታችሁ ቀድሞ የገባው? ቀድሞ በገባ ስለሆነ ቅድሚያ እንሰጠው። ልዩ ነሽ ቀድመሽ የገባሽ? እጃችሁን አውጡ። ቀድሞ የገባ ሰው እጁን ያውጣ። እሺ ልዩ ጀምሪ። ሰላም ነው ማሪ፣ እንዴት ነሽ? እግዚአብሔር ይመስገን። እኔ ሶሊያና መጠየቅ የምፈልገው ነገር አለ። እኔ ዱባይ አይደለሁኝም፣ ባህሬን ነኝ። ከአንቺ ጋር ገዝቻለሁ አልገዛውም። ይህም ብቻ እንድትይ ነው የምፈልገው ማሪ። እኔ በጣም ብዙ ሰው ስለሆነ መጨረሻ ቁጥርሽን ስትነግሪኝ ነው ከኔ እንዳዘሽ እንኳን ልማውቀው። ልትመሰክርልኝ አንድ ውድ 3 ዲጂት ቁጥሩን ልንገርሽ። ሶሊያና ጉቺ ጆይን ብላለች። መግባት የምትፈልግ ከሆነ ጠይቂያትና ገብታ መናገር። መግባት ከፈለግሽ ና ጊቢ። እሺ አበባ ላኪ
ሶስት ቁጥር ንገሪያት። የቁጥሮችሽን የዲጂቶቹን መጨረሻ ሶስት ቁጥር ስትነገር 19 ቁጥር ጻፉ የኔ ልጆች። እሺ በጣም ዋትሳፕ ላይ ብዙ ነው። እዚህ ላይ ጻፉ ትገባላችሁ። ንገሪ 36 ሶስት ብቻ ከነገርሻ ሶስት ውስጥ መቶ ይወጣል። የመጨረሻዎቹ 36 1 ሶስት ፍሬ ማሪ ብቻ በየባሬት ስለሆነ አይወጣላት። 3 ዲጂት ማለት ጨርስ ያለው አይወጣልኛል። 3 ዲጂት እሺ በቃ 05 59 31 05 59 31 ብቻ መቼው ስንት አዊ 59 31 ስትመጪ ወጣልሽ። የመጨረሻ 4 እሺ መታልኛለች። ግን እዚህ ጋር ኦኬ ሀይ ብቻ ነው ያለችኝ። በዚህ ሁለት ስልክ ነው ያለኝ። በዚህ ሳይመለስና ቀር በሌላ ነው። ማሮቻ 19 ጻፉ ያለችው እኮ የሚገቡ ልጆችን ነው እንጂ እኮ ሁላችሁም አይደለም። ብዙ ናቸው ሀቡዬ የኛ አስገብ 144 146 አንድ ሰው 80 ጊዜ እየጻፈ እኮ ነው። እንዴት ይገኛሉ እንደዚህ? ጋይስ ተራ በተራ ጻፉ። ቀስ ቀስ እያላችሁ እሺ። በቃ ሞር መግባት የምፈልጉ እሺ አግኝቻታለሁ ሀቡዬ። አዎ ከኛ ወስዳለች። እሺ ተረጋግጧል። ማዘዝሽ ሂጂበት። 3 ቀን ተጠቀምኩኝ። ስጠቀም በጣም በለዘ፣ ቆሰለ፣ ቀይ የሆነ ላኩላት። እንዳታቋርጪ ቀጥ ያለች። መቼ ነው ያዘዝሽው? ማሪ ወር 2 ወር መቼ ራሷ ታውቃለች። እዛ ጋ ነው። እኔ እናት ስራ ስለሚበዛብኝ አልከታተልም። ግን የተቀበልኩበት ሶሊያና ፈርስት ዴይ ኦርደር ያደረገችበትን ቀን እሺ የሄደላትን ታውቃለች እኮ ሀቡዬ አይደለ? ከስንት ወር በፊት በያት ዝም ብለሽ። እኔ ቀኑን ልክልሻለሁ። ከስንት ጊዜ በፊት ከስንት ብለሽ ጠይቂያል። አላስታውስም። ስራ ስለሚበዛብኛለች። ከስንት ጊዜ በፊት አንድ ወር መረጃ አለኝ ስለሱ 1 ወር 2 ወር። እሺ ከስንት ወር በፊት እንደሆነ አታውቂም? ከ3 ወር ከ4 ወር ወሩንም አታስታውሽም? የዛሬ 4 ወር ነው ማለት እስከ 4 ወር አይደርስም። 2 ወር ምናምን ቢሆን ነው። 4 ወር አይደርስም። በጣም ጥሩ። የዛሬ 2 ወር ከሶሊያና ፕሮዳክት አዘዝሽ። ከዛስ ንገሪ። አዘዝኩኝ። እስከ 3 ቀን ያለችው ቪዲዮ ላከችልኝ አለ። አጠቃቀም መምሪያ ላከችልኝ። በማን በኩል ቅመም የምትባል ሞዴሬተር አለች። እሷ ጋር አወራዋትኝ። ከዛ በኋላ ምን አለች? ሶሊያናን አናገረች። ሶሊያና የከዘሽውን ክሬሙን ቀርጸሽ ሁሉንም አንድ ላይ ላክልኝ አለችኝ። ላኩላትኝ ለሷ። ከዛን ስልክላት ሁሉንም መምሪያውን ላከችልኝ እያወራች ማለት ነው። በነገራችን ላይ እያወራች ነው የምትልከው ሶሊያና ራሷ። ራስሽ ነሽ ውዴ፣ ራስሽ ነሽ ላክሽልኝ። አይ ቅመም ስትይ ቅመም ምን ማለት መድኃኒቱ እንደደረሰኝና አጠቃቀሙን ጠይቅልኝ። እሷ ስራ ስለሚበዛባት እሷ ትንገራኝ ብዬ ነው ይላኩ። ሌላ ነገር አይደለም። ከዛን ላከችልኝ። አጠቃቀሙን እያየውኝ ተጠቀምኩኝ ለ3 ቀን። ከ3 ቀን በኋላ ግን ፊቴ በጣም እያስፈራ መጣ እና እቺን መድኃኒቱን ጠይቅልኝ ያልኳ ልጅ ጋር መጥቼ በእናትሽ ፊቴ እንደዚህ ሆነ እኮ ስትል አናግርልሻለሁ፣ ችግር የለው ምንም እሷ ጥሩ ሰው ነች አለችኝ። ከዛ በኋላ እሺ ብላ እሷን ቦይስ ላከችልኝ። ይሄንን አልክድም ላከች። ፎቶ ላኩላት። ፎቶ ልኬ ስል እንዳታቋርጪ፣ ፊቴ በጣም ነበር የሚያስፈራው ሀቢባ፣ እያለቀስኩኝ ሁላ ነበር። ግን እንዳታቋርጭኝ አለች። እንዳታቋርጪ ስትለኝ 4ኛ ቀን ላይ አረቧ አቋርጪ፣ ረመዳን ነው ነገ ፊትሽ በእሳት የተቃጠለ መስሎ እኔ ስራ አላሰራሽም አለችኝ። ከዛ ሐኪም ቤት ውሰጂ ስትለኝ አልወስድሽም፣ ማታ ማታ ባዝሊን ተጠቀሚ፣ ቀን ቀን ደግሞ ይሄንን ተጠቀሚ፣ ወደሽ የገዛሽውን እኔ ሐኪም ቤት አልወስድሽም አለችኝ። ከዛ ላናግራት ሞከርኩ፣ ፈለግ እንዳታለቅስሽ አቡዬ። አሁን አንዴ አላሳይሽና ማለት ነው ታውራ ይሄንን ልክልሽና ከዛ አሁን አጠቃቀም ጠይቂያታለሽ። የመጀመሪያ ፎቶዋ
እኛ ጋር ማለት አሁን የምታወራው ሮንግ ነገር ስለሆነ ነው። ከዚህ ጋር የሚገናኝ ነገር አይደለም። እኔ አቅሻለሁ እህቴ አቅሻለሁ። ለምን አፋፋ ታወራ? ለምን የመጀመሪያ ተበዳይ ናት። ማንም አፋፍ ቆይ በጣም አፋፋቸው ልዩ አንዴ ማሬ ሶሊያና እባክሽ ሰው ሲናገር ሚውት አታብሪ። ቅድም እናት ስታወራ ያንቺ ምስክር ስለነበረች አንድ አላቋረጥሻትም። ተበዳይ ሲያወራ ግን ሚውት እያወረራሽ እያቋረጥሽ ነው። አታቋርጪ፣ እስከ መጨረሻው አዳምጠሽ መጨረሻ ላይ ስለሆነ እኮ ነው እንደዛ ያልኩት የነበረው። ልዩ ዝም በይ። ስራሽ ታዲያ ቆይ ሶሊያን አዳምጪ። ስራሽ ከሆነ በስራሽ የምትተማመኝ በፕሮዳክትሽ የምትተማመኝ ከሆነ ተናግረው ሲጨርሱ ሚዩትሽን ታበሪና ለጥያቄዎቻቸው መልስ ትሰጫለሽ። ይሄ ነው ኮንፊደንት ያለው የቢዝነስ ባለቤት። አታቋርጫት። ቀጥይ። እሺ አሁን ከአንቺ የምፈልገው ልዩ 3 ቀን 1 ሰከንድ ተጠቅሜ ያቆምሽበትን ላስታውስሽ። 3 ቀን ተጠቅሜ አቃጠለኝ እና መዳሜ አቆም ላይ ይሄ ቢጫ ክሬም ከየት መጣ? መዳምሽ ከየት አምጥታ ነው የሰጠችሽ ቢጫ ክሬም? ይሄንን ሰድልዬ ሄዳ ነው የገዛችልኝ። ይሄንን ቀን ተጠቀሚ። የደረሰብሽ ነገርኩሽ እኮ በራስሽ ገንዘብ ፈልገሽ ነው ኦርደር አድርገሽ የገዛሽው። እኔ ገዛችልሽ ታዲያ ፋርማሲ ሄዳ ምንም ሳታሳይ ዝም ብላ ክሬም ገዝታ መጣች። ባዝሊኑን ማታ ራሴ እየተጠቀምኩ ነው። አሁንም ቢሆን እኮ ክሬሙ ይኸው 2 ቀን ምናምን የተጠቀምኩት አልተጠቀምኩት። ለምን ያቃጥለኛል ፊቴን እንደ ሰዓት ነው የሚለቀው። መዳም ያመጣችልሽ ክሬም? አዎ ይሄ አይደለም እሷ የቅድሚያ ስለተጎዳ ይሄ ሲቀባ ስለሚያቃጥለኝ 2 ቀን አደረኩኝ፣ አቆምኩኝ። አጠቃቀሙን ንገሪኝ። በጣም ጥሩ። አሁን አንቺ 3 ቀን እንዴት እንደተጠቀምሽ፣ ምኑን መጀመሪያ እንደተጠቀምሽ፣ የቱን እንደተጠቀምሽ አስረጅኝ። እሺ አሁን ፎቶ አታሳያለች። እንዴት ነው የማደርገው? ፎቶን እንዴት ነው የማደርገው? አሳይ፣ ችግር የለውም። ይሄ ሳሙና ነው። እሺ አንዴ በቃ ይሄን ሳሙና ነው። እሺ ከዛ ኖ ስሙን ንገሪኝ አላልኩም። ይሄንን መጀመሪያ ሳሙና ያልሽውን መቼ፣ ስንት ሰዓትና እንዴት እንደምትታጠቢበት ግለጪ። አጠቃቀም ማታ መድኃኒቱን በምትጠቀሚ ሰዓት በሙሉ ሌላ ሳሙና ፊትሽ እንዳታስነቂ፣ በዚህ እየታጠብሽ ነው የምትቀቢ ነው ያለችኝ። በጣም ጥሩ። ቦይሾ አለ እልክልሻለሁ። በጣም ጥሩ። ይኸውልሽ ሊልዬ እኔ የምፈልገው ልዩ አዳምጪኝማ ማሬ። መጀመሪያ ጠዋት ስነሳ ስሚኝ፣ መጀመሪያ ጠዋት ስነሳ በዚህ ፊቴን እታጠባለሁ። ጀርባውን ከፊቱ እንዳታሳይ። ስሙን ስክሪንሻት አድርገው ሄደው የእሷን ካምፓኒውን አናግረው እነሱ ሌሎቹም እንዳይሉባት ስራዋ ላይ ቂጡን ነው የምታሳዩ፣ ጀርባውን። እሺ ስሙን አታሳዩ። እንዲህ ነው የምታረጊ። መጀመሪያ ጠዋት ስነሳ ፊቴን በዚህ ታጠባለሁ ብለሽ ታስቀምጫለሽ። ከዛ የሚቀጥለውን ታነሽና ስቴፑን ትነግሪያለሽ። ስህተት ከሰራሽ ራሷ ባለቤቷ ባለሙያዋ ትይዛለች ነጥብ። ምን እንደተሳሳትሽ ተናግረሻለች። በቃ ጀምር። ይሄ ሳሙና ነው ብዬሻለሁ። እታጠባለሁ በዚህ። ጠዋት ስነሳ መጀመሪያ ፊቴን በዚህ እታጠባለሁ። በአማርኛ እያወራን እንግባባ። እንደዛ ብለሽ ጠዋት ስነሳ በዚህ እታጠባለሁ። ጎበዝ። ቅድሚያ ማለት ነው። ጎበዝ። ከዛ በኋላ ቀጥሎ ፊቴን ካደረግኩኝ በኋላ ይሄን ክሬም የጠዋት ነው እቀባለሁ። ጎበዝ። ይሄ ክሬም ጎበዝ። ከዛ ሳንስክሬን በታምር እንዳታቋርጪ። ምግብ የምታበሲ ከሆነ ፀሐይ የሚነካሽ ከሆነ እንዳታቋርጪ ብለኛለች። እሱን እላው ላይ ነው የምቀባው። በጣም ጥሩ ትእዛዝ። ክሬሙን እንደጨረሽ ሳንስክሪን ትቀበል። 3ኛ ማለት ነው። አዎ ሳንስክሪኑን ይሄንን አልቀየርኩምም። እሷ እንደላከችልኝ ነው። ይኸው ካርቶኑ ራሱ አለ። ይኸው ኦኬ። መጠቀምሽን ከፍተሽ እንድታሳይን እንፈልጋለን። ኦኬ ይኸው ማርያም ከፍ አድርጊ። ይኸው እሱማ ሰንስክሪን ነው። ኧረ ያኛውን ክሬም ከመጠጠቢያ ቀጥሎ ያልሽው። እሺ እናቴ እሺ። ይኸው አዎ እሺ። ቴንክ ዩ። ሰንስክሪን ላይ ነው ያቆምነው። 3ኛ ሰንስክሪን ትጠቀሚያለሽ። እቀባለሁ። ከዛ በኋላ እስከ ከሰዓት ስራዬን እስከሚጨርስ ድረስ በሱ ነው የምውለው። እሺ ውዬ ተነስቼ ታጥቤ ከሰዓት ላይ ታጠብና በዚችው በራሷ ሳሙና በጣም ጥሩ ትታጠቢና አለች። የ2 ሰዓቱን
የሁለት ሰዓቱን ይሄንን ተጠቀሚ። የሁለት ሰዓቱን ቆይ አንድ እየጻፍኩ ስለሆነ ጠዋት መጀመሪያ ታጠብኩ፣ ከዛ ክሬም ተቀባው፣ ከዛ ሰንስክሪን ተቀባው፣ ከዛ ከሰዓት ደግሞ ከሰዓት ድጋሚ በራሱ መታጠቢያ ታጠብኩኝ። መታጠቢያ እሺ፣ መታጠቢያው ቀጥሎ ይሄቺ ምንድነው እሱ? የሁለት ሰዓቱን ክሬም የሁለት ሰዓቱን ክሬም ተቀባው። ከዛ ደግሞ ወደ ማታ ጊዜ ሊመሽ አካባቢ ታጠባለሁ። አሁንም በዛ ሳሙና እቺ ነገር እንዲህ ትነቀነቃለች። ነቅንቂ ብላለች። ቪዲዮ አለኝ መጨረሻ ላይ ያሳይሻለሁ። እንደዚህ ምችዋለች። የሁለት ሰዓቷን ክሬም ተቀባሽ እስከ ማታ ክሬምና ቆይቼ ያው ታጥቤ ከመተኛቴ በፊት በጣም ሰዓት እያለኝ እሷን ለቀባና በጣም እሺው ቀስ አድርገሽ ቆዳሽን በማይጎዳ መልክ እሺው ብለኛለች። ቪዲዮ አለ። እኔ ሁሉም ነገር በነገራችን ላይ ሶሊያና ችግሩ ሀቢባ ምን መሰለሽ ማዳመጥ አትፈልጊ። ችግር መጨረሻ ላይ እናወራለን። መጀመሪያ እኔ ስቴፑ እንዳይጠፋብኝ እየጻፍኩ ስለሆነ የሁለት ሰዓቱን ክሬም ልዩ አንዴ ፈታ እየሰጠሽኝ እኔ እየጻፍኩ ስለሆነ የሁለት ሰዓቱን ክሬም ትቀቢና ውለሽበት ማታ ትታጠቢና ይህን ትቀቢ። ወደ 5 ሰዓት እኔ ባሬን ነኝ 6 ሰዓት ላይ እታጠብና በዚህችው ሳሙና ታጥቤ እቺን እቀባለሁ። ለምሳሌ የሁለት ሰዓቱን ክሬም ስንት ሰዓት ተቀብተሽ? ለምሳሌ ከሰዓት አልሽኝ። ልንገርሽ ምሳ 4 ሰዓት አብልቼ እቃ አጥቤ ምናምን ፎቅ ወጣና ከዛ ታጥቤ 4 ሰዓት ሳፊ ላይ እቺን ተቀብቼ ቁጭ ይላለሁ። 4 ሰዓት ላይ ጎበዝ። ዲሳ ሳፊ ሲል በዚች ሳሙና ታጠብና እሷ 2 ጊዜ ነው ቦይስ የላከችልኝ እንትን ቪዲዮ የላከችልኝ። እቺን ምቻት ብለኛለች። ከፍተሽ በጣም ምቻት ነቅንቀሻት። 6 ሰዓት ላይ አንዴ 4 ሰዓት ላይ የሁለት ሰዓት ክሬሙን ተቀብተሽ 6 ሰዓት ላይ በምንድን ነው የምትታጠቢው? ሌላ ነው የምታጠቢው ወይስ በራሱ ሳሙና? በራሱ ሳሙና። እሺ 6 ሰዓት ላይ በራሱ ሳሙና በራሱ 6 ሰዓት ላይ በራሱ ሳሙና ታጠባለህ። እሺ ከዛ 6 ሰዓት ላይ 4 ሰዓት ላይ የተቀባሽውን የሁለት ሰዓቱን ክሬም ተቀብተሽ 6 ሰዓት ላይ ከተታጠብሽ በኋላ ምንድን ነው የምትቀቢው? እቺን ምቻት በደንብ ብላኛለች። እቺን መታታለሁ። ኦኬ ተመቶ የሚቀባ ክሬም ወደ ማታ ጊዜ ትቀቢና ታጥበሽ አለችኝ። እሱን አቆይተሽው ፊትሽ ላይ ማሳጅ ቀስ እያልሽ ፊትሽን ቀስ እያልሽ ማሳጅ አድርጊ በሱ ብለኛለች። እያደረኩኝ አቆይና በቃ ወደ 2 ሰዓት 3 ሰዓትም አቆይና ሻውር ሙሉ ሻውር ነው የምገባው። ፊቴን ሌላ ሳሙና ሳላስነካ በዚህ ታጥቤ ሻውር ገባና ይሄ የማታ ክሬም ነው የላከችልኝ። ቆይ እኔ እየጻፍኩት ምን አታፍጥኝ። አንዴ ሼክ ተደርጎ ተመቶ የሚቀባውን ክሬም ለመሰሽ የላከችልኝ ቪዲዮ ልከሽልኝ ስለማየው ነው። እሱ ማየት ስላለብኝ ነው። በትክክል ስቴፑን ተከትለሻል ወይስ አልተከተልሽ የሚለው ደግሞ ሼክ ተደርጎ ኦኬ ሼክ አርገሽ መተሽ የምትቀቢውን ክሬም ተቀብተሽ ማሳጅ አርጊ ነው ያለችኝ ያልሽው? አዎ እንደዛ ነው ያለችኝ። በስሱ ማሳጅ አርጊ ነው ያለችኝ። በስሱ እሺ ክሬም ማሳጅ አርገሽ ሼክ ተደርጎ የሚቀባውን ክሬም ተቀብተሽ ከዛ ማሳጅ አርገሽ እላይሽ ላይ ስንት ሰዓት ይቆያለሽ? እኔ ማቆየው ማለት ነው። እኔ ማቆየው ትንሽ ያቃጥላል። ለጊዜው ያቃጥልና ከዛ በኋላ ቃጠሎ ከሰከንድ በኋላ ያቆማል። ከዛ እኔ ስራዬን ኩሽና አልገባም። ማታ እራት አልሰራም። እውነት ምነግርሽ ላይናይን ልብስ ወይ ተኩሳለሁ ተቀብቼ ወይ ቁጭ ላለው ምናምን ከሰዓት በኋላ ብዙም ስራ አይበዛብኝም። ቁጭ ብዬ 7 ሰዓት 6 ሰዓት ተኩል ወደ 9 ሰዓትም ቢሆን ገብቼ እታጠባለሁ። እሱን አልዋሽሽም። ቪዲዮ ላይ አንዴ እህቴ ቪዲዮ ላይ ሰዓት ሊሚት የለውም። 30 ደቂቃ 1 ሰዓት አይገልጽም። እንደፈለግሽ ወደ ማታ ጊዜ ተቀቢና ወደ ማታ ጊዜ እኔ ሰዓቱን ብላ ከሆነ አሁን ቪዲዮ ላይ ታያለሽ አንቺ። ወደ ማታ ጊዜ ተቀበዩና ታጠቢው በራሱ ሳሙና እንዳትቀይሪ። ፊትሽ ለውጥ እስከሚያሳይ ድረስ ሳሙና እንዳትቀይሪ አለች። እሺ ማሳደግ እታጠባለሁ። እሺ አው በሳሙና በራሱ ሳሙና ይሄኛውን አሳየኝ።
የማታ ነች። ይኸውና የሚመታው እኮ ጨረስን። ይሄ እኮ እሱን መተሽ ፊትሽን ትቀቢና ማሳጅ በስሱ ታረጊና ከዛ ትንሽ ቆይተሽ ገብተሽ ገላሽን እስከ 1 ሰዓት ተኩል አቆያለሁ። ሀቢባ እስከ 1 ሰዓት ተኩል አቆያለሁ። ጥሩ። ከዛ በራሱ ሳሙና ጠዋትም ከሰዓትም በታጠብበት ሳሙና ትታጠቢያለሽ። ከዛ ታጥበሽ የማታውን ከመተኛታችሁ 2 ሰዓት በፊት የምትቀቡ ክሬም ያለችኝ ይሄ ነው። ተሳሳትኩኝ። የሸጥሽልኝ ተራዋ ሲደርስ ነው እሷ የምታወራው። አንቺ ተራ ነው ዝም ብለሻል። ከሳስተሻል። ተራዋ ሲደርስ እሺ። 5ኛ ይህንን የማታ ከመተኛትሽ ከ2 ሰዓት በፊት። ስለዚህ አንቺ 5 ፍሬ ነው የተላከልሽ። 2 አለ 2 ይሄ ነገር ባለፈው ነው። በጣም ፊቴ ከተበላሸ በኋላ እጄ ላይ አፍስቼ ሽታውን ሳይ ሽታ ያለ ነገር በነገራችን ላይ ፊቴ አይሆነው አይቼ እንደዚህቹ አስቀመጥኩኝ። ይሄ አለ 2ቱ። ይሄ ለውጥ ፊትሽ ላይ ሳታይ እኔን ሳታስፈቅጂ እነዚህ ነገሮች እንዳትከፍቺ ብለኛለች። የቱና የቱ? እሱ ሰማያዊ ነገር የቱና የቱ? ይሄን እቺ ኦኬ ጥሩ እሺ። በቃሽ። ከመተኛትሽ ከ2 ሰዓት በፊት የማታ ክሬም ተቀብተሽ በቃ አለቀ። 5 ፕሮዳክት ነው አንቺ የምትጠቀሚው። 1ኛ በመታጠቢያ ትታጠቢያለሽ፣ 2ኛ ማርጠቢያ ሞይስቸራይዘሩን ትቀቢያለሽ፣ 3ኛ ሰንስክሪኑን ትቀቢያለሽ። ከዛ ከሰዓት ደግሞ ስራሽ ስትጨርሺ በመታጠቢያው ታጥበሽ ከዛ የ2 ሰዓቱን ክሬም ተቀብተሽ ከ2 ሰዓታት በኋላ 6 ሰዓት ላይ 4 ሰዓት ትቀቢ። ለምሳሌ 6 ሰዓት ላይ በራሱ ሳሙና ጠዋት በታጠብሽበት መታጠቢያ ታጥበሽ 4ኛ ላይ ሼክ ተደርጎ 4ኛ ፕሮዳክት ተመቶ የሚቀባውን ተቀብተሽ ትንሽ ፊትሽን ማሳጅ አድርገሽ እዛ ገብተሽ ገላሽን ታጠብሽ። ሳሙና መታጠቢያ። 5ኛ ከመተኛትሽ ከ2 ሰዓት በፊት የምትቀቢው ክሬም ተቀብተሽ ትተኛለሽ። ይህንን ሮቲን ለስንት ቀን አደረግሽው? ይህንን ለስንት ቀን ተገበርሽው? ተከታታይ 3 ቀን ተቀብቼው ፊቴ በጣም መበለስ ሲጀምር መጣው እሷ ጋር። እሺ መቅላት ነው ጀምር። በቃ ላሳይሽ እኮ ፎቶ ልኬላት እንደው አሳይ። አሁን አንቺ ካሜራሽን አዞረሽ በሌላ ስልክ ከሆነ ዋትሳፕሽ አሳይ። እኔ ማለት ነው በእኔ አይደለም። እኔ አስካር የሚባል ሰፈር በጣም ሰፈሬው ሩቅ ነው። በጓደኛዬ ስልክ ነው ያስመጣሁት። ይኸው ይዤዋለሁ ስልኩን እራሱ። እሺ ካሜራ ማዞር ታውቂያለሽ? ካሜራሽን ወደኋላ እንደዚህ ያሳይሻለሁ። እንደሱ አይደለም። የቲክቶክ ካሜራ ማዞር አታውቂም? ፍሊፕ ማድረግ። አሁን እኔ ላስረዳሽ። አሁን እኔ አሁን ፊት ለፊት እታይሻለሁ አይደል? እንደዚህ አዞሪ ካሜራሽን። እንደዚህ ስታዞሪ በጀርባ ይሆናል። ገባሽ? አዎ እንደዛ ነው ሊታየን የሚችለው። ይታያል አሁን? አዎ ግን ትንሽ ራቅ አድርጊው። በጣም አቀረብሽው እና ግማሹ ነው የሚታየኝ። ወይ ደግሞ ቆይ ላተልቅሽ አንቺን።